ኮማንደር ከበደ ጀምሩ። እኔ ልጀምር። እሺ በሰላም አሳደረን በሰላም ያውላል። አሜን። ሀገራችን ኢትዮጵያ ሰላም ያርግልን። አሜን። ሰላም ያርግልን። አሜን። መንግስታችን ሰላም ያርግልን። አሜን። ይሄ ሚዲያም ደግሞ ስለ ሰላም ነው። እንግዲህ ብዙ ጊዜ መተናል ስንመጣ ስለ ሰላም ነው እያወራናለሁ። እግዚአብሔር ሰላም ሀገራችን ሰላም ያርግልን። አሜን። አዎ ሰብሳቢያችንም ደግሞ የተከበሩ የክብር አምባሳደር እድሜና ጤና ይስጦት። አሜን። ሁላችንም አይለየን። አሜን። ሁላችን አይለኛንም። አሜን። መንግስታችን ሰላም ያርግልን። አሜን። መንግስታችን ሰላም ያርግልን። አዎ አሜን። ስለ ብሔር ትናንትና የመጣ ነው። እግዚአብሔር አሁንም አንድ እያደረገ ነው። እግዚአብሔር አንድ ያርግልን። አሜን። ጥሩ ነገር ደግሞ እያሳየን ነው፣ እየሰማን ነው። በዚህ በአማራ ክልል ጥሩ ነገር እየሰማን ነው። መጨረሻ እንደዚህ ያሳምርልን። መንግስታችን ሆደ ሰፊ ያርግልን። ሰላም ይምጣ በሀገራችን እያደገች ነው። ሰላም ያምጣልን። እኛም ከቁጥር ያጉለን፣ ሁላችንም ከቁጥር ያጉለን። ከኔ የተረፈ 44ቱ ታቦት ይሙላበት። አቶ መኮንን ጋሽ መኮንን እሺ በደህና ያሳደረን በደህና ያውለን። አሜን። እግዚአብሔር ፈጣሪያችን ኢትዮጵያን ቀርቶ ዓለምን ሰላም ያምጣልን። አሜን። ሰላም ነው የምንፈልገውና ሰላም እግዚአብሔር ያምጣልን። ወንድሞቻችንን፣ አባቶቻችንን፣ እህቶቻችንን ሁሉንም ልጆቻችንንም ሰላም ለሁሉ ያምጣ፣ ለዓለም ያምጣ። ኢትዮጵያንም ለዘላለም ያቆየልን። ክፉ ምቀኛዋን ሸረኛዋን ያዘልን። እኔ ባጎደልኩት መድኃኔዓለም ይምራ። አሜን። አሜን። ተለካ እግዚአብሔር በሰላም ያዋለን፣ በሰላም ማን ያሳደረን በሰላም ያውለን። የታመመውን ይማርልን፣ የተቸገረውን ይርዳልን። በሀገራችን ላይ ያለውን ችግርና ፈተና እግዚአብሔር ያድነን። የኢትዮጵያን ሕዝብ እግዚአብሔር አንድ ያደርግልን። መንግስታችንም እግዚአብሔር ያቆየልን። እናንተም ደግሞ አባቶቻችን ሳትለዩን ሳንለያችሁ እግዚአብሔር ያቆየልን። ጸሎታችን ጸሎት ያርግልን። የሰላም የጸጋ የበረከት የብልጽግና አገር ያርግልን። አሜን። አሜን። እሺ ሰላም ያሳድረን፣ ሰላም ያውለን። ፈጣሪያችን ይጠብቀን፣ አምላካችን ይጠብቀን። እግዚአብሔር አምላክ አገራችን ኢትዮጵያን ሰላም ያርግልን፣ ሰላሙን ያምጣልን፣ ጤናችን ይስጠን። እዚሁም ደግሞ አርበኞቹ ያሉትን ሰላም ያርጋቸው፣ ይጠብቃቸው፣ ክፉን ያርቅላቸው። ሀሳብ ጭንቀታቸውን እግዚአብሔር አምላክ ሞታኩ እግር ያሳክላቸው። በእነሱ ጸሎት ደግሞ እግዚአብሔር ልመናውን ደግሞ ኢትዮጵያን ሰላም ያድርግልን፣ ይሁንልን፣ ሰላም ያድርገን፣ አይለየን፣ ይጠብቀን፣ ጨረሻውን ያሳምርልን። እግዚአብሔር አምላክ ይብላበት፣ ሰላም ያድርገን። እንግዲህ አገራችን ሰላም ትሆን፣ የፈሰሰው ደም ይብቃ ይበለን። ወንድም፣ አባት፣ እህት፣ ልጅ፣ ሚስት የምንገዳደለውን የምንጋጨውን ሰላም ያድርግልን፣ ያቆምልን አምላክ። ሰላም ለኢትዮጵያ ይሁን። በሉ ዳቦን ቁረስ። አንድ አብረን ሁላችን አብረን ነው አረፍ በሉ። ዛሬ በሰላም ጉዳይ ነው የምንወያየው። ሰላምና እርቅ እንዴት ይምጣ፣ እንዴት እንታረቅ፣ እንዴት ሰላም እንሁን። ወንድማሞች ነን እኮ። እኔ አንድ የሚገርመኝ ከሞያሌ ሄዶ እኮ መቀሌ ልቅሶ ይደርሳል በአየር ሰው ከሚገርማቸው። ከሱማል መጥቶ እኮ ጎንደር ይቀብራል። ከኦሮሚያ ሄዶ እኮ አፋር ይቀብራል ወይ ሀዘን ይደርሳል። እኛ የተለየን ፍጡሮች ነን እኮ። ምንድነው የሚያጣላን? ምን ሆነን ነው? አገራችን እኮ ትንሽ ቆፈር ብናደርግ እኮ ውሃ ይመጣል እኮ። ደግሞ ጨው ያልሆነ ውሃ ንጹህ ውሃ ነው የሚወጣው። ከዛ እንጠጣለን እኮ። ለሀገራችን እርሻ አነሰ እንዴ? እርሻ እኮ በተለያየ ቦታ እኮ ነው ያለው። ነገር ግን አልተጠቀምንበትም። በአሁን ሰዓት ደግሞ እንደምታዩት አገራችን በአንድ በኩል ነዳጅ እየወጣ ነው፣ በአንድ በኩል ማዳበሪያ እየወጣ ነው፣ በአንድ በኩል ሲሳይ ወርቅ እየወጣ ነው ያለው። ህዳሴ ግድባችን አልቀዋል። አሁን ደግሞ ባህር በራችን እናገኛለን በቅርብ ጊዜ። የማይቀር ነገር ነው።
ይሄ እንደመሆኑ መጠን ለምንድን ነው የሚያጣላን? መፍትሄውስ ምንድን ነው የሚለው ነው የምንወያየው። ሀገራችን የተባረከች ከኦሮሞ ያልተጋባ ትግሬ የለም፣ ከአማራ ያልተጋባ ደቡብ የለም። ሁላችን ቤተሰብ ነን። ቤንሻንጉልን ቤተሰብ ነው፣ ጋምቤላም ቤተሰብ ነው፣ ሀረሪም፣ ሶማሌም፣ ትግሬውም፣ ኦሮሞው ሌላው ቤተሰብ ነን እኮ። ለምንድን ነው የምንጣላው? ስለዚህ ያለው አካል ተናግሮ መሄድ ብቻ ሳይሆን ተናግሮ ብቻ አይደለም የሚሄደው፣ ወይ ተወያይቶ አይደለም፣ በሽምግልና ይሄዳል። ከዚህ በፊት ብዙ ቦታዎች ልከናል በሽምግልና። አሁንም ትሄዳላችሁ፣ እንሄዳለን። ሰላም አገራችን እንድትሆን። እንዲያውም የኢትዮጵያ ሽማግሌዎች እኮ አባገዳዎች፣ ሃይማኖት አባቶች፣ አገር ሽማግሌዎች፣ ምሁራኖች እኮ ሌላ አገር የምንሆን ሰዎች ነን እኮ። ነገር ግን እየተጋጨን ያለ ነው። ሰሞኑ ጥሩ ነገሮች አሉ። ቅድም ኮማንደር ከበደ እንዳሉት ጥሩ ነገሮች አሉ። ስለዚህ ይሄን ጥሩ ነገር መቀጠል መቻል አለበት። ሂደን በሰላም ጉዳይ መስራት መቻል አለብን። ሁላችን ስለ ሰላም መዘመር መቻል አለብን። ቤታችን ይጀምራል ሰላም። ሰላም እኮ ለእብድም ያስፈልገዋል እኮ፣ ለመቃብሩም ያስፈልገዋል፣ ለመስጊድም ለቤተክርስቲያንም ያስፈልጋል። ሰላም ከሌለ እኮ ተማሪ አይማርም እኮ። ይሄ ሞባይል የኔ አይደለም፣ ይሄ ልብስ የኔ አይደለም ሰላም ከሌለ። ይሄ እንደመሆኑ መጠን በሰላም ጉዳይ እንዴት እንስራ የሚለውን ነገር እንነጋገራለን። በዚህ መሰረት እስቲ ኮማንደር ከበደ እንዴት ስለ ሰላም ምን ማድረግ አለበት? 5 ደቂቃ ነው የምንወስደው፣ ከዛ እናሳልፍም። በዛ አድርገን ተወያይተን ጨርሰን እንለያያለን። መጨረሻው ማጠቃለያ አድርገን ማለት ነው። ስለዚህ ምንድን ነው የምናደርገው ስለ ሰላም ጉዳይ የሚለው እስቲ ይጀምሩልን። እሺ፣ ስለተፈቀደልኝ አመሰግናለሁ። እንግዲህ ምንድነው ቅድም መግቢያ ላይ በጣም እናመሰግናለን። አንድ አጭር ደቂቃ ልስጥዎትና በወልዲያ አካባቢ እንዴት እየሰራችሁ ነው በሰላሙ ጉዳይ? በሰላም ጉዳይ እኛ በእርቅ ጉዳይ ለምሳሌ ዛሬ መድረካችን ሁሉ ጊዜ ጎህ ቴሌቪዥን መድረክ በሰላምና በእርቅ ጉዳይ ነው የሚሰራው። ሰው እንዲታረቅ፣ የተጋጨው እንዲታረቅ፣ ሰላም እንድትሆን ኢትዮጵያ ነው እየሰራን ያለነውና በእናንተ አካባቢስ ምን እየሰራችሁ ነው ያላችሁ? በእኛ አካባቢ ሾኮች፣ እስላሞቹም ሀገር መሪ ኦርቶዶክሶቹም ተናብበን ተቻችለን እንደምንሄደው ምንም ልዩነት የለንም። እስከ ደሴ ይታወቃል። በወሎ ዙሪያ በዚህ ማንታመም ለሰላም ያለን ማዕከልን እንደምንሄደው በዚህ ጉዳይ እኛ እስከ መንግስት ይሁን በእናንተም በኩል ዘንዳ እድምት ከተደረገልን እስከ ሽማግሌም አካባቢያቸውን ያለውን ለማርገብ ጥረት እናደርጋለን። መልካም ዝግጁነት አለን። እስካሁን ግን ያሉ ከመንደር ያለፈ እርስ በርሳችን እርቅና አንዳንድ እርምት ከማድረግ በስተቀር ከዛ የዘለለ ከተማችን ወጥተን የፈጠርነውን ለእርቅ የወጣንበት የተንቀሳቀስንበትም የለም። ግን ዝግጁ ነን የሚያስተባብረን ከተገኘ። በጣም እናመሰግናለን። ወሎ እንደሚታወቀው ሁሉ ጊዜ ሙስሊሙም ክርስቲያኑም አብሮ የሚኖርባት ሙስሊሙ ቤተክርስቲያኖች የሚሰራው ክርስቲያኑ ደግሞ መስጊድ አብሮ የሚሰራው አብሮ የኖረ ህዝብ እንደመሆኑ መጠን ያው በወሎ ሰላም ነው የሚታወቀው፣ በሌላ አይደለም የሚታወቀው፣ ደግነቱ ነው የሚታወቀውና በጣም እናመሰግናለን። ያው በርታችሁ ስለ ሰላም ጉዳይ በሌሎች አውራጃዎች ወይ ደግሞ ዞኖች፣ ወረዳዎች ያሉ በሰላም እንዲሄዱ እንደናንተ እንደወሎ በሰላም እንዲሄዱ በሰላም እንዲሆኑ በተቻላችሁ መጠን እንድትሰሩ እኛም እናግዛችኋለን። አስፈላጊ ከሆነ ጎህ ቴሌቪዥን መጥቶ እናንተም ያግዛል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልእክት መጨረሻ ይስጡን። እኔም አመሰግናለሁ። ሀገራችን ኢትዮጵያ ከገባችበትን ማጥ ሰላም ያምጣላት ፈጣሪ። እኔም አመለክተው በዚህ መልእክት አጋጣሚ ማስተላልፈው መልእክትም ወጣቶች በመላ ኢትዮጵያ ያሉን ወደ ሰላም እጃቸው እንዲዘረጉ ከመንግስት ጎን እንዲሆኑ ሀገራችን ሀገረ መንግስት ኑራት በተረጋጋ ሰላም ከጫፍ እስከ ጫፍ
በሰላም ወጥተን እንድንገባ መፍትሄው እጃችን ላይ ስለሆነ በዚህም ለጠላቶች ለውስጥ ሀገር ባንዳዎች እና ባዳዎች እድል ባንሰጥ ተክተን ከመንግስቱ ጎን ሀገረ መንግስት እንቀጥል ብዬን መልዕክት የማስተላልፈው። አመሰግናለሁ። በጣም እናመሰግናለን። ከወሎ እግዚአብሔር ይስጥልን። መልካም ቀን ይሁንልዎት። አሜን። እኔም አመሰግናለሁ አምባሳደር። እሺ ኮማንደር ከበደ ቀጥሉ። ትንሽ እናንተ ሁለታችሁ ለቴሌቪዥኗ ወደ ኋላ ትንሽ ሁለታችሁ ትንሽ አንተም ወደ ኋላ አባክ በቃ ቀጥሉ። ይቀጥል። አመሰግናለሁ። ከበደ ነው የሚባለው ከታዋቂ ግለሰቦች አባገዳም ልል እችላለሁ። አባገዳም ነኝ። ስለዚህ ምንድነው ሰላም እንዲሰፍን ምን ማድረግ አለበት ከኛስ ምን ይጠበቃል ለሚባለው አንደኛ ቅድም እንደተገለጸ መንግስታችን ብዙ ስራ እየሰራ ነው። ሀገራችን በፍጥነት እያደገች ነው አለች። ለምሳሌ በፊት ከስንዴ ጀምሮ ከውጪ ነበር የሚገባ የነበረው። ያ ሁሉ ስንዴ ልመና አቁመናል። እድሜ ለመንግስታችን፣ እድሜ ለህዝባችን። ህዝባችንም ደግሞ መንግስት በሚያስቀምጠው አቅጣጫ መሰረት ተግባራዊ እያደረገ ነው አለው እና ለምሳሌ ቅድም እንደተገለጸው የተፈጥሮ ጋዝ እየወጣ ነው፣ ነዳጅ እየወጣ ነው። የባህር በር በተወሰነ ሰዎች ምንም ማስረጃ በሌለው ተዘግቶ የነበረው መንግስታችን ከፍተኛ ጥረት እያደረገ ነው። ምሁራኖች፣ ባለድርሻዎች ከፍተኛ ትግል እያደረጉ ነው። ሊመሰገኑ ይገባቸዋል። በአጠቃላይ ሀገራችን በከፍተኛ ደረጃ እያደገች ነው አሉ። ለአፍሪካ ምሳሌ እየሆነች ያንኑ ያህል ደግሞ ጠላቶቻችን በተለያየ ከግብጽ ጀምሮ የተወሰኑ እንትኖች አሉ። የህዳሴ ግድብ ተግባራዊ እንዳይሆን ያልሆነ ችግር እየፈጠሩ ያልሆነ ስም እየሰጡ እንትስል እድሜ ለመንግስታችን፣ እድሜ ለህዝባችን ተግባራዊ ይሆናል። ይሄ የሀገራችን እድገት የሚያሳይ ነው ማለት ነው። ይህንኑ ያህል ደግሞ ምንድነው አባቶች ሲተርቱ ምንድነው ዶሮ እህል በልቼ ባልጨርስ በትኜ መጨረስ አቅተኝም እንዳለች በተለያዩ በአማራ ክልልና በኦሮሚያ ክልል በቃ ሀገራችን ሰላም እንዳይኖር ከውጭ ጠላቶቻችን ገንዘብ እየረጩ በአማራ ክልልና በኦሮሚያ ክልል ከፍተኛ ችግር እየፈጠሩ ነው አሉ። መንግስታችንም ደግሞ ወደ ሰፊ ሆኖ ለሰላም በር ከፍቶ በጦርነት ውጤት እንደማይመጣ ለምሳሌ የውጭ ጠላቶች የሉብንም። የውጭ ጠላቶች ቢኖሩ ጣሊያን ታሪክ እንሰማለን፣ እናውቃለን፣ የምታውቀው እናውቃለን። የውጭ ጠላት በአጠቃላይ ግብጽ ከዚህ በፊት ከሁለት ሶስት ሞክራል፣ ኢትዮጵያን አልቻለችም። አሁን ደግሞ እንደገና የዚህ የህዳሴ ግድብ እንዲደናቀፍ ከፍተኛ እንትን ጥረት አድርገዋል፣ አልተሳካላቸው። እግዚአብሔር ማሳካላቸው እና ምንድን ነው አሁን በዚህ በኦሮሚያና በአማራ ክልል ያሉ ችግር አንዳንድ ችግር የውጭ ጠላቶች እኮ ቢመጡ ከኛ ጋር ከዚህ ከእንትን ቢጣሉ አገራቸውን ይወዳሉ። ለምሳሌ አሁን የፋኖ ተወካይ እንደዚህ ልናገር የቻልኩበት ምክንያት ባለፈ ሰሞን የሰላም የእርቅ ተፈራርሟል ከአማራ ክልል መንግስት ጋር። ምንድን ነው ስለ የነበረው ጠላቶቻችን የኛ መጣላት አይቶ ይሄን ክፍተት አግኝቶ በሀገራችን ላይ ችግር እንዳይፈጥር አንድነት ጠላቶቻችን መመከት አለብን። ይሄ ማሳያ ነው ማለት ነው። ለምሳሌ አሁን ፋኖ
ብሔር የሚባለው አሁን ትናንትና የመጣ መርዝ ነው። እኔ አንዴ 2 3 መንግስት አይቻለሁ። ኢትዮጵያ ብሔር ትላንትና ነው የመጣ። ሰዎች ሊያገዛዛቸው እንዲያመቻቸው አማራ፣ ኦሮሞ፣ ትግሬ፣ ደቡብ አሉ እንጂ አዳምና ሔዋን አንድ ናቸው። እኛ በኢትዮጵያነታችን ነው የምንታወቀው እንጂ በብሔር አይደለም። አሁንም እግዚአብሔር ቅድም ምርቃቱ ላይ እንትን ብለናል። እግዚአብሔር አንድ ያድርገን። ስለዚህ አሁን ፋኖ እንደሚባለው እንደሚሰማ ብሔር ምን አረጋል? እንደገና ደግሞ ኦነግ ደግሞ ኦሮሞውን ነጻ አውጣ። ኦሮሞ ከየት ነው ነጻ የሚወጣው? ኦሮሞ ምን ሆነ? መቼ ተገዝቶ ምን ሆኖ ያውቃል? ከድሮ ጀምሮ ታሪክ እንትን እንደምንለው አመራር ላይ የነበሩ ከፍተኛ አመራር ላይ የነበሩ ናቸው። ኦሮሞ ተበድሎና ኦሮሞ ነጻ እናወጣለን። ይሄ ሁሉ ሊመጣ የቻለው የውጭ ጠላቶቻችን እነሱን ገዝተው እንደገና ደግሞ ይሄንን መንግስት ይሄንን ለውጥ የማይፈልጉ ትላንትና የነበሩ ባለስልጣኖች ውጪ ወጥተው ከፈረንጅ እርዳታ እየለመኑ ሀገራችን ሰላም እንዳታገኝ የሚያደርጉ ናቸውና አሁንም መንግስታችን አፈሰፊ ማነው ልበ ሰፊ ሆኖ ወደ ሰፊ ሆኖ እንደድሮ ለሰላም በር መክፈት አለበት። አሁንም እየተመለሱ ናቸው። አገራቸውን ይወዳሉ፣ ህዝባቸውን ይወዳሉ፣ የሀገራችን እድገት ይወዳሉ። እነኚህ ወጣቶች በኦሮሚያ ክልልና በአማራ ክልል ጫካ ያሉት አሁንም እየተመለሱ ነው። በሰላም ይምጡ። እኛም ደግሞ ከአካባቢያችን ከጎረቤት ከራሰ ጀምረን ሌሊትና ቀን ከኔ የሚጠበቀውን ስራ መስራት አለብን። ስለ ሰላም በእድር በውቁብ በተለያየ እንትን ስለ ሰላም ማውራት አለብን። ግዴታችን መወጣት አለብን። ከልጆቻችን ጀምሮ ከኛ የሚጠበቀውን ድርሻችን ለመወጣት አለብን የሚል ነው። አመሰግናለሁ። አቶ ከበደ እግዚአብሔር ይስጥልን። በጣም እናመሰግናለን። እድሜና ጤና ይስጥዎት። እስቲ ጥሩ ሀሳብ ነው የሰጡን፣ ግን ማንሳት የለብንም። በተለይ ፓርቲዎች፣ ሃይማኖቶች ቅድም ብያለሁ ማሳሰቢያ ላይ ፓርቲዎች፣ ግለሰቦች፣ ፍጡሩ ራሱ እንስሳ ራሱ ማንሳት የለብንም፣ መስደብ የለብንም። አቶ ከበደ ያነሱት ወደ እርቅ መመለስ አለባቸው እነ እገሌን ያሉት ግን ማንሳት የለብንም። እዚህ የሰላም መድረክ ነው ይሄ መድረክ። ይሄ ስናደርግ ደግሞ ዝም ብለን ስለ ሰላም ብቻ ሳይሆን እገሌ ማስተካከል አለባቸው የሚለውን ነገር ደግሞ ማስተካከል ያለብን ይመስላልኛልና እስቲ በሰዓታቸውን የጨረሱት አቶ ከበደ አሁን ደግሞ ስለ ሰላም ምንድነው የምናደርገው? ውስጥ መጣለቃ በጣም ጥሩ ነው። እግዚአብሔር ይስጥልኝ። ስለ ሰላም ማድረግ የምንችለው ልጆቻችን፣ አባቶቻችን፣ ወገኖቻችን ትላንትና ያለ ጫማ በሾክ በጉራዴ በጦር እየተወጉ እየሄዱ ጣሊያንን አንበርክኮ ከኛ ሀገር አጥፍተዋል። አሁን ምንድነው ትንሽ ላይ ነው ወለምታ ያለን። አንደኛ ለዚች ባንዲራ ነው። ይሄ ባንዲራ አረንጓዴ፣ ቀይ፣ ቢጫ ዛሬ 3ኛ 4ኛ እጅ ተጨምሮ የማዕከላዊ ያለው ቢያስወግዱልን። ሁለተኛ በመንግስት በኩል ነው የምነግራችሁ። ሁሌ ከአማራ በኩል የምነሳ ፋኖ የሚያው ንጹህ ባንዲራ ይዞ ነው የሚጓዘው። ንጹህ አረንጓዴ፣ ቢጫ፣ ቀይ ያንን ተከሳብልናል መታለቃ። እሺ መንግስት ምናልባት እንግዲህ ይሄን አይተው እርቅ መጥተው ወደ አንድነት አምጥቶልን ሁሉም አንድ አይነት እግዚአብሔር ያርግልን። እኛም ደግሞ እሳቸው እንዳሉት የአካባቢ ሰላም አምባሳደር መሆን አለብን። የተጣሉትን ቶሎ ነገር በድር ላይ በጎረቤታችን በልጆቻችን ወደ መጥፎ የሚያስቡ ሁሉ ወደ ትምህርታቸው እንዲመለሱ ማድረግ ነው። ይሄ ትልቅ እንዳለ ሆኖ እስቲ መንግስታችን እግዚአብሔር ያቆየልን። ለዚህ ደረጃ ያበቃን ታግሎ ደከመን ሰለቸን ሳይል ለዚህ ሰዓት ያደረሰን ውሎ ይግባልን። ኢትዮጵያ ህዝብ እግዚአብሔር በአንድነቱ ያቆይ። ይገርማቸዋል። እርሶ የጠቀሱ ምንድነው አቶ ከበደ የጠቀሱት አንድ ነገር አለ። ኢትዮጵያ ከትግሬም ከውራጌም ከምንም ያልተዋለደ አለ ወይ? እሱ ብቻ ይቅርና በአውሮፓ ላይ በዓለም ላይ ደማችን አለ። ሄዶ ያልወለደ
ሄዶ ያላመጣ ሄዶ ያልተቀላቀለ የለም። ቆዳቸው ነጭ ይሁን እንጂ ተቀላቅለናል። እስቲ ለሁሉም ይሄን አይቶ እግዚአብሔር ሰላም ያምጣልን። ውጭም ቁጭ ብሎ እዚህ የሚያዋጉን ደግሞ እግዚአብሔር ያብርዳቸውና ለውጋ ከሚሰጡ ለጥይት ከሚሰጡ ለኢትዮጵያ መንግስት ሰጥቶ ህዝብ ድጋፍ የሚያገኝበትን እግዚአብሔር ያርግልን እና በጣም አመሰግናለሁ። እግዚአብሔር ይስጥልን አለቃ፣ እግዚአብሔር ይስጥልን። አሁን ደግሞ እስቲ ወደ ሃይማኖት አባቶች ሄዳለሁ። ግን ስማችን እየተነጋገርን ስማችን አይ ማይክ ስንይዝ ስማችን ማስተዋወቅ መቻል አለብን። ፓስተር አማረ እስቲ ስለ ሰላም እንዴት ይምጣ ሰላም ምን እንስራኛስ? እሺ አመሰግናለሁኝ። መጋቢ አማረ ባላለው እዚህ ከታሪካዊ አባቶች ጋር እና ከናቶች ጋር ሆኜ በመገኘቴ በጣም ትልቅ ኩራት ይሰማኛል። እናንተ ብዙ ዋጋ ከፍላችሁ አገር ለኛ ሰጥታችኋል፣ እናመሰግናችኋለን። በዚህ አጋጣሚ እናንተ እዚህ ተርፋችሁ አይን ለአይን ስንታይ ከናንተ ጎን ብዙዎች ወድቀዋል፣ ብዙዎች ደምተዋል፣ ብዙዎች ሞተዋል። እናንተ በታሪክ አጋጣሚ ተርፋችሁ አይን ለአይን ተያይተን እኛ ደግሞ በዚህ አጋጣሚ እድሜያችን ደርሶ ከናንተ መማር ሲገባን በእናንተ ፊት መናገር በእርግጥ ትንሽ ይከብዳል። ግን እድሉ ስለተሰጠኝ በዚህ አጋጣሚ አመሰግናለሁ። ዛሬ ሀገራችን ችግር ላይ ነው ያለችው፣ ያው የታወቀ ነው። ኢትዮጵያ ሀገራችን ብዙ እሴቶች አሏት፣ ብዙ ባህሎች አሏት፣ ብዙ ነገሮች አሏት። በአውቶቡስ ስንሄድ ታናሾች ታላቅ የምናከብርበት፣ ትምህርት ቤት መምህሮች ሲመጡ የምንነሳበት፣ ሰንደቅ ዓላማ ሲውለበለብ በክብር እግራችንን ገጥመን የምንቆምበት ከናንተ ተምረን ነበር። ይሄ ግን አልሆነም፣ ያሳዝናል። እነዚህ ነገሮች ባለመሆናቸው አገራችን ኢትዮጵያ ብዙ ክፍተቶች እየተፈጠሩ ነው። ታላቅ አለማክበር፣ የሃይማኖት አባት አለማክበር፣ መምህራን አለማክበር። እኔ በተለያየ ቦታ ለትምህርት ቤትም ወላጅ ወክዬ ሲሄድ ትልቁ ችግር መምህራንን አለማክበር ነው። ትልቁ ችግር ለመምህራን ክብር አለመስጠት ነው። ለሃይማኖት አባቶች ክብር አለመስጠት ነው። ዛሬ አንዱ አክቲቪስት ተነስቶ የሃይማኖት አባቶችን ይሰድባል፣ ይተቻል። መማር አይችልም፣ ግን ተቺ ነው። አይማርም፣ ተቺ ነው። በሀገር ጉዳይ ላይ ገብቶ እጁን ያስገባል። በማይመለከተው እየገባ ብዙ ነገሮችን ያበላሻል። ተበላሸች ሀገር፣ ቆሸሸች በሰዎች ችግር። የሃይማኖት አባት የተሰጠውን መጽሐፍ ብቻ ማስተማር ሲገባው ስላልተሰጠውና ስላልታዘዘው ነገር ያስተምራል። ይህ ነገሮች ሀገራችንን ለዚህ ዳርጎብናል። እኔ በዚህ ዘመን ሁሌ አፍራለሁ። ሁሌ የምናገረው ነገር ነው። ግብጽ ፊት ለፊት ገጥማ እንደማታሸንፈን ታውቃለች። ኢትዮጵያን ጣሊያን አላሸነፈቻትም። ሐውልት ቆሞልናል እኮ በዓለም ሂዱ ተመልከቱ። የእናንተ ዋጋ ነው፣ እናንተ የከፈላችሁት ዋጋ በዓለም ላይ ቀና አድርገን አንገታችንን እንድንሄድ ሲያደርገን የእርስ በርሳች ችግራችን ግን ያሳቅቀናል። የሆነ ቦታ ላይ ካላቆም ነው በቃ ይሁን ለልጆቻችንም እያወረስን ነው ማለት ነው። ልጆቻችንም በሰላም እጦት ዘመናቸውን እንትን እያሉ ነው ማለት ነው። አሁን ዛሬ እኔ እናንተ ራሱ እዚህ ቁጭ ብለን በሰላም እጦት ትምህርት ቤት ያልሄዱ ልጆች እንዳሉ ልንገነዘብ ይገባል ማለት ነው። ስለዚህ ሰላም በዚህ መልኩ ከደፈረሰ እንዴት ነው ሊመጣው ነው? እንዴት ነው አገራችን ወደ ሰላም ልትመለስ የምትችለው ነው? በቃ ችግሮቹ ነቅሰን ካወጣናቸው በርካታ ችግሮች ናቸው። ባለፈውም እንደዚሁ ውይይት ላይ ነበርንና ሰው የድርሻውን ብቻ ቢወጣ፣ የተሰጠውን ኃላፊነት ብቻ ቢወጣ። አሁን የአንበሳ አውቶቡስ ሹፌር መኪናውን እየነዳ ከቄራ ፒያሳ ከሆነ የሚሄደው ከቄራ ፒያሳ ሰውን በሰላም ቢያመላልስ። ስለዚህ እኛ እንደ ሃይማኖት አባቶች፣ እንደ ሃይማኖት ሰባኪዎች እኔ አንድ ነገር እላለሁ። ሙስሊሞች እስላም ማለት ሰላም ነው ይላሉ። እኛ ደግሞ ክርስትና የሰላም ሃይማኖት ነው ብለን ነው የምንሰብከው። ታዲያ ምን ነው ሰላም ጠፋ?
ሰላም ነው እያልን እየሰበክን እግዚአብሔር የሰላም አምላክ ነው እያልን እየሰበክን ሰላም ምን ነው ጠፋ? ሙስሊሞች እስልምና ማለት ሰላም ማለት ነው እያልን እኔ ችግሩ ቀላልና ትንሽ ነው ብዬ ነው ማስበው። ለምን ብላችሁ ብትሉ ይሄ እንደዚህ የምንወያየው የምንሰባሰበው ነገር ፍሬ አፍርቶ ወደ ትልቅ ተቋም አድርጎ እኔ አንዴ አስታውሳለሁ ጉጂ እነሱ ሀገር ነበርኩና ጌዲዮና ጉጂ በሆነ አጋጣሚ ተጣልተው ነበር። ታስታውሱ እንደሆነ ወደ 1 ሚሊዮን ተሰደው ነበር። ጌዲዮዎች ወዴት እንደሚሰደዱ አያውቁም። ወዴት እንደተሰደዱ ታውቃላችሁ? ወደ ጉጂ። የዋህ ህዝብ እኮ ነው ያለን። እውነቴን እኮ ነው የምነግራችሁ። እዛ ደግሞ ሲገቡ ይቀበሏቸዋል። ይኸው መናኸሪያው ሙሉ ህዝብ ነበር። መካነ ኢየሱስ ቤተክርስቲያን ህዝብ፣ ገብርኤል ቤት። ድሮ እኮ ባንዲራ የነካ ሰው ይከበር ነበር። ቤተክርስቲያን የገባ እኮ አይነካም ነበር። ብዙ እሴቶች ፈረሱብን። እንዴት እንጠግናቸው እንዴ? ኤምባሲ ዛሬ ኤምባሲ የገባ ይከበራል። ቤተክርስቲያን የገባ ይከበራል። ባንዲራ የነካ ይከበራል። በጃንሆይ ይዣቸዋለሁ ይለው ነበር እነ ፋዘር ሲነግሩን። በጃንሆይ የተባለ ሰው እንኳን የጣለውን ድንጋይ ያነሳል። ከዛ በሆነ ጫካ ስደተኞች ግር ብሎ ሲመጡ አንድ እኔ ማቀው የሃይማኖት አባት ነበርና በጉልበቱ ነው የሚሄደው፣ አካል ጉዳተኛ ነው። ቆሞ ተዋል፣ አትንኳቸው፣ እንዳትነኳቸዋል። ቀጥ ብሎ ቆመ ወጣቱ። እውነቴን ነው ያየሁትን ነው የምነግራችሁ። ቀጥ ብሎ ቆመ። ከዛኛ ያገኘነውን ልብስ ያገኘነውን ቆሎ ስንሰጣቸው እዛ ረጅም ጊዜ የተሰደዱበት የከተማና መናኸሪያ ውስጥ ብዙ እርዳታ አደረጉላቸው፣ ተንከባከቧቸው። ኧረ እባካችሁ ይሄ ነው የሚያዋጣን ኢትዮጵያውያን፣ መሸካከም ነው የሚያዋጣን፣ መደጋገፋችን ነው የሚያዋጣን። እና ይሄንን ባይኔ አይቻለሁ። ባይኔ ምን ብሎ እንደተናገረ አላውቅም። በቃ ተዋለ። ህዝቡ ሁሉ ቀጥ አለ። ወጣቱ ከዛ ከተማውን ገቡ። ስደት መጥፎ ነው። በነገራችን ላይ በደቂቃዎች እኛ ምን ሊያጋጥመን እንደምንችል አናውቅም። የኛ ህዝብ እኮ ሲሰደድ ጀሪካን ይዞ ነው የሚሰደደው። ጀሪካን እንደ ዋጋ ቆጥሮት። በሰላም እጦት ብዙ ዋጋ ከፍለናል፣ ብዙ ደምተናል። እኔ እውነቴን ነው በጦርነት ብዙ እኔ በዚህ ባለፈው ጦርነት ራሱ እኔ ያጣኋቸው የስጋ ዘመዶቼ አሉ። ምን አለ በቃ ብንባባል የሆነ ቦታ ላይ ብንገደበው እናንተን የመሳሰሉ አባቶች እያሉን መልካም አባቶች ብዙ ህይወት ያሳልፋችሁ እናንተን የመሰለ አባት እያለ የሆነ ቦታ ላይ ማቆም ያቅተናል። ምንድነው መደማመጥ ያቃተን? ለምንድነው ማንደማመጠው? ምን እስክንሆን ነው? እንለቅ እንዴ? ብዙ ሴቶች እንዴ በዓለም ላይ ብራንድ የሆኑ ሰዎች እኮ ኢትዮጵያውያን አሉ፣ በጉጉት የሚፈለጉ በጉጉት በስንት ዕውቀት የሚፈለጉ እኮ ኢትዮጵያውያን አሉን እኮ። ምን ነው ለዚህ ነገር አነስን? ምን ነው ለሰላም አጠርን? እኔ እንደዚህ ተነጋግሮ መሄዱ ብቻ አይደለም መፍትሄ ነው ብዬ ማየው። አምባሳደር መፍትሄ ነው ብዬ ማየው ይሄ ብቻ አይደለም። በቀደም ወደ ሆሳዕና ሄደን ነበረ። ወይኔ እዛ ብትሄዱ እንዴት አይነት ኢትዮጵያ ውስጥ ነው እንዴ ያለ ነው እስክትሉ ድረስ ኮሽታ እንኳን አይሰማም። ጸጥ ያለ ሀገር ኢትዮጵያ እኮ እንደዚህ ነው መሆን የሚገባት። ምን አደረገች? ምንድነው? እርግማን ነው? ምን ሆነን? ምን መጣብን? ምንድነው የተከሰተው? እንዴ ነነዌ የምትባል እኔ ሰብካለሁ ብያቸዋለሁ። ነነዌ የምትባል ሀገር እኮ ማአት ሲመጣበት 3 ቀንና 3 ሌሊት በየአመቱ እኮ እንማረዋለን ይሄን ትምህርት። ምን ነው ለሀገራችን አንተ ገብረውም? የነነዌ ሰዎች ከብቱ አልቀረ፣ አህያው ውሻው አልቀረ፣ እህል እንዳትበላ ተብሎ 3 ቀን ወደ አምላካቸው ተንበርክከው ጸልየው እኮ የእግዚአብሔርን ሐሳብ የእግዚአብሔርን ቁጣ አብርደዋል። ምን ነው ከነነዌ እንኳን ብንማርኛ በየአመቱ እየሰበክ ነው እንኑር? አንተ ገብረው። ስለዚህ እኔ እንደ ሃይማኖት አስተማሪነቴ ለሁሉም ኢትዮጵያውያን የማስተላልፈው መልእክት እባካችሁ ችግሩ እኛ ጋር ነው ያለው። እኛ ነን መፍታት የምንችለው፣ እኛ ነን መንግስትን ማሸነፍ የምንችል፣ እኛ ነን ተቃዋሚዎችን ማሸነፍ የምንችለው፣ እኛ ነን። በእርግጥ አንዳንዶች የሃይማኖት አባቶችን እስከ አለመስማት ሲደርሱ እናያለን። የሃይማኖት አባቶችም የሚደርስባቸውን ጉዳቶች እናያለን። እኛም ያው አንዱ ኢትዮጵያውያን ስለሆንን ማለት ነው። ግን የዚች ሀገር መፍትሄ ብታምኑም ባታምኑም የሃይማኖት አባቶች እጅ ላይ ነው ያለው። በቃ እኛ ነን ልንፈታ የምንችለው፣
ልንከባበር ይገባል። ይኸውላችሁ አንድ ግልጽ ነገር ልንገራችሁ። እኔ ሃይማኖቴን በጣም እወዳለሁ፣ አገሬንም በጣም እወዳለሁ። አገሬ ስትኖር ነው ሃይማኖቴ ሊኖር የሚገባው። ኢትዮጵያ ሙስሊሞችን ተሸክማናለች፣ ክርስቲያኖችን ተሸክማለች፣ ጴንጤዎችን ተሸክማናለች። እንደ ሀገር ኢትዮጵያ ለሁላችንም ተሸክማናለች። እንደ ሃይማኖት ቸርቻችን ገብተን እንስበክ፣ እንደ ሀገር ግን አንድ እንሁን ነው። እንደ ኢትዮጵያ አንድ ልንሆን ይገባል። ልንገስጽ፣ ወጣቶቻችንን ከትዕቢት ልናጸዳ ይገባል። ከሐሰተኝነት ከዘረኝነት የጸዳ ወጣት ልታፈራ የምትችለው ቤተ ክርስቲያንና መስጊድ ነች። ሌላ ማንም ሊያፈራልን አይችልም። ኢቲቪ ተፎከረ፣ ማንኛውም ቴሌቪዥን ጣቢያ ቢሞክር አይሆንም። የሃይማኖት አባቶች ግን በአጭር ጊዜ ውስጥ ነገሮች መለወጥ እንችላለን። አለበለዚያ እርግጠኛ ሆኜ የምናግራችሁ የምናመልክበትም ገብርኤል ቁልቢ ገብርኤል ለመሄድ እኮ ሰላም ያስፈልጋቸዋል። እውነት ውሸት? ቁልቢ ገብርኤል ትክክል ነው። ጽዮን ማርያም ለመሄድ ሰላም ያስፈልገናል። የትም ለመሄድ ሰላም ያስፈልገናል። ስለዚህ ሰላም አገራችንንም ሃይማኖታችንንም የሚጎዳ ነገር ስለሆነ ከመቼውም ጊዜ በላይ ተግተን ልንሰራ የሚገባበት ጉዳይ ቢኖር በሰላምና በእርቅ ጉዳይ ብቻ ነው። ሌላ ነገሮች ሁሉ ቆሞ በሰላምና በእርቅ ጉዳይ ላይ ብቻ ብንሰራ እግዚአብሔር ሀገራችንን ሰላም ያደርግልናል። ከዛ በተረፈ ብንመኝ፣ እውነቴን ነው፣ አሁንም ደግሜ ነግራቸዋለሁ፣ ብንመኝ ካልሰራን ሰላም አናገኝ፣ ወርደን ካልሰራን ሰላም አናገኝም። ስለዚህ እኔ ሰላም መፍትሄ ነው ብዬ የማስበው የሃይማኖት አባቶች እጅ ለእጅ ተያይዘን፣ የሃይማኖት ተቋማት የሚባል ጉባኤ አለ፣ የአብያተ ክርስቲያናት ህብረት የሚባል የተለያዩ ተቋማት አሉ። ሪፖርት ብቻ ነው እንደሚሰሩት? በአመት ይህን ያህል አደረግን ብቻ ለማለት ነው እንዴ ተቋሙ የተቋቋመው? ወርደው ለምን በሃይማኖት ሰላም አይሰሩም? እኔ እንጹም እስቲ። አሁን እዚህ ያለ ነው፣ በነገራችን ላይ እኔ እውነቱን ከልቤ ልንገራችሁ፣ እዚህ ያለ ነው ራሱ ከልባችን ተንበርክከን ብንጾምና ብንጸልይ የሀገራችንን ነገር መለወጥ እንደምንችል አምናለሁ። እዚህ ያለ ነው ብቻ እንኳን የእውነት እርቅ ብናደርግ፣ የእውነት አንድ ልብ ብንሆን የሀገራችንን ታሪክ መለወጥ እንችላለን። ስለዚህ እኔ ይህንን ነው ምለው። ባካችሁ ሀገራችንን እንታደጋት፣ ባካችሁ ለሀገራችን እንጸልይ፣ ባካችሁ ለሀገራችን ጾም ጸሎት በእግዚአብሔር ፊት እንውደቅ። እግዚአብሔርን ፊቱን ይመልስልናል፣ ሀገራችንንም ሰላም ትሆናለች። በምኞት አይሆንም፣ በስራና በተግባር ነው። አመሰግናለሁ። እግዚአብሔር ይስጥልን። በእውነት መምህር ትልቅ መልእክትን ያስተላልፉልን። ሃይማኖት አባቶችም በሰላም ጉዳይ፣ ምሁራኖችም በሰላም ጉዳይ፣ አባት አርበኞችም፣ አባ ገዳዎችም፣ ሌሎችም ገበሬውን ሳይቀር ምሁሩ፣ ባለሀብቱ ሳይቀር ሁሉ በሰላም ጉዳይ መስራት አለበት የሚል ነው ያስተላልፉልን። በጣም እናመሰግናለን። እስቲ ለእንግዳችን ልስጠቸው። ከዩኒቨርሲቲ የመጡ እንግዳ አሉንና እስቲ በሰላም ጉዳይ ሰላም እንዴት ነው የሚመጣው የሚለው እስቲ እሳቸው ስጡል። ቆይ ተው እናንተ አትቀሳቀሱ። ቆይ ና ነይ፣ እኛ እንቀሳቀስም እነሱ አሉ ያፈልኩት ያበላሻል። ለሱ ነው። አዎ ከስም ይነሱና ሲጫቸው ከስም ይነሱና አንተ ስለሚባል ነው እዚህ ወጣት ነው ግን እየተባለ የነበረው ሰምተውታል። ሰላም እንዴት ይምጣ? ምን እናድርግ? አንድ ነገር የሚነግረው እዚህ ላይ ከዚህ በፊት እዚህ የተወያዩ ከ2000 በላይ ይሆናልና የተለያዩ ክልሎች እንትን ሄደዋል፣ ሽምግልና ሄደዋል። ውጤትም እያመጡ ያሉበት ሁኔታዎች አሉ። ስለዚህ ሰላም ለማምጣት ምንድነው መስራት ያለበት? ለምሳሌ እናንተ ምሁራኖች ናችሁ። ከምሁራኖች ሰላም እየመጣ ነው ወይ? እየሰበካችሁ ነው ወይ? ሃይማኖት አባቶች እየተሰራ ነው ወይ በሰላም ጉዳይ? ስለዚህ ምንድነው መሆን ያለበት? ይሄ ህዝቡ እንዲረጋጋ ሰላም እንዲያገኝ ምን መሰራት አለበት የሚለው እስቲ ይንገሩ። እሺ፣ አመሰግናለሁ። መሳፍንት አላቸው እባላለሁ። ደብረ ታቦር ዩኒቨርሲቲ የህግ አስተማሪ ነኝ። በጣም አመሰግናለሁ። እንግዲህ ሰላም በተመለከተ እኔ በቅርቡ አንድ አርቲክል አንብቤ ነበረ እና ጁሪስፕሩደንስ ኦፍ ፒስ የሚል አርቲክል ነው። እሱ ምንድን ነው የሚለው
እንኳን ጦርነት ፍርድ ቤት ራሱ ሰላም አምጥቶ አያውቅም። እንኳን ጦርነት እዚህ በዓለም ሰላም በጣም መሰረታዊ ነገር ነው ለሁሉም ነገር። ለምሳሌ ብዙ ጊዜ ሲወራ ከሰላምና ከልማት የቱ ይቀድማል ይባላል እና ሰላም ነው መሰረታዊ ነገሩ። ልክ መንገድ ከሌለ የተመረተ ሰብል እንደማይንቀሳቀሰው ሁሉ ሰላም ከሌለ የትኛውም ነገር አይኖርም። የትኛውም ነገር እና የሁሉም ተቋም የሁሉም ሰው የሁሉም ማህበረሰብ የጋራ አጀንዳ ሰላም ነው። በዚህ ላይ መጀመሪያ መተማመን ያስፈልጋል። ከዛ ውጭ እኛ እንደ ሀገር ኢትዮጵያ ትልቅ ናት በሁሉም መልኩ፣ በህዝብ ብዛትም ታሪክም ትልቅ ናት። በተፈጥሮ ሀብትም ቢሆን ለምሳሌ በአየር ጠባይ ከበረሃ እስከ ውርጭ ያላት ሀገር ናት። የትኛውም ማዕድን ያለበት ሀገር ነው። በሰላምም ታሪካዊ አስተዋጽኦ ያደረግን በዓለም እስካሁን ድረስ እያደረግን ያለን ትልቅ ህዝብ ነን እና ዛሬ ዓለም ትልቅ ደረጃ ላይ ደርሶ ስፔስን ሰማይን እየተሻማ ባለበት ዘመን ፖለቲካ ኤሊት መሰረታዊ አጀንዳ የሌለው መሆኑ ነው። በቃ እሱ ካላነሳው በስተቀር ግድብም ከተነሳ ይቃወማል፣ እሱ ስልጣን ላይ ካልሆነ ወደብም ከተነሳ ይቃወማል። አሁን ኢትዮጵያ ለምሳሌ ወደብ ያጣችበት መንገድ እጅግ በጣም የሚያሳዝን ነው። ከዚህ ለምሳሌ ያላችሁ ብዙዎቹ የምታውቁት ነው። በደርግ ዘመን አፄ ኃይለሥላሴ እንግዲህ ደከም ባሉበት ሁኔታ በድንገት እንዲያሰልጣን እንደዛ ከሆነ ወዲያ በደርግ ዘመን ያ ሁሉ ዋጋ ተከፍሎ ኤርትራን ማስቀረት አልተቻለም። ከዛ ውጭ ደግሞ ወደባችን አለመቅረቱ ፍጹም የሚያሳዝነው የሁል ጊዜ ጥያቄ ነበር። ዛሬ ወደብ ሲነሳ ጠቦ ከየሁኔታዎች ታይቶ ወደብ ላይ ሲደረስ ቢያንስ በአጀንዳነቱ የሁላችን አጀንዳ አለመሆኑ በእውነት እንደ ማንኛውም ዜጋ ሊያሳፍረን የሚገባ ነው። እዚህ እንደሱ መስራት መንግስት ደግሞ መስራት ያለበት ስራዎች አሉ። ለምሳሌ መንግስት ቅድም እንዳልኩት ፍርድ ቤት እንኳን ሰላም አያመጣም እንኳን ጦርነት ብያለሁ። ስለዚህ መንግስት አንደኛ ሰላም የመጠበቅ ከፍ ያለ ኃላፊነት ያለበት ተቋም መሆኑን ተገንዝቦ ለሱ ደፈር ያሉ እርምጃዎችን በጊዜ መውሰድ ያስፈልጋል። እነሱ በጣም ወሳኞች ናቸው። ከዛ ውጭ የተጀመሩ የሰላም ተቋማት አማራጮች አሉ። መንግስት ያመጣቸው የብሔራዊ የእርቅ ንግግርና የትራንዚሽናል ጀስቲስ የሽግግር ፍትህ አሉ። እነዚህ ተቋማት ስራቸውን ግብ ላይ እንዲያደርሱ መንግስት በጣም የሚችለው ማድረግ፣ ተቋማቶቹም ተሳክቶላቸው እሱን ሰርተው ስርዓት ያለበት ሀገር ወደ ማበጀት መንግስት በተቀየረ ቁጥር ስርዓቶች፣ ህገ መንግስቶች የማይሰሩበት ሀገር እንዲሆን ማድረግ ያስፈልጋላለሁ። ፈጣሪ ኢትዮጵያን ጠብቅ። ኢትዮጵያ ለዘላለም ትኖር። አመሰግናለሁ። ደብረ ታቦር በጣም እናመሰግኖታለን። የሰጡን ሀሳብ ትልቅ ነው። እግዚአብሔር ጤናና ሰላም ይስጠዎት። እዚህ ደግሞ ሌላ እንግዳ አሉን። በሳክሾ የመጡ ፓስተር ዮሐንስ ገናሌ ይባላሉ። ከክልል ነው የመጡት፣ ከደቡብ ጉጂ ነው የመጡትና በጣም ሲመጡ አድረው ነው ዛሬ የደረሱት ለዚህ የደረሱት። ስለዚህ ፓስተር እስቲ ዮሐንስ ስለ ሰላሙ ጉዳይ መቼም ለርሶ እየሰበኩ ያሉበት ቦታ ብዙ ጊዜ አለ። ስለዚህ ሰላም እንዴት ነው የሚመጣው? ከሃይማኖት አባቶች ምን ይጠበቃል? ከምሁራኖች ምን ይጠበቃል? ከገበሬው ምን ይጠበቃል? ከፖለቲካ ፓርቲዎች፣ ከጋዜጠኞች፣ ከመንግስት ምን ይጠበቃል ሰላም ለማምጣት የሚል እስቲ ይንገሩ ፓስተር። እሺ፣ አመሰግናለሁ። ስሜ ፓስተር ዮሐንስ እባላለሁ ከሻኪሶ። በጣም ጥሩ ሀሳብ ነው። እኛም በመድረክ ስንቆም የምንናገረው ይህን ስለሆነ የምንሰብከው ወንጌልም የሰላም ስለሆነ ትልቅ ነገር ነው። በጣም እዚህ በመገኘት በጣም ደስ ብሎኛል እና ሰላም ከሌለ ኦልሬዲ ችግር ነው። እኔ የማውቀው የዛሬ 3-4 ዓመት በፊት ሳገባ ባለቤቴ ትንሽ ልጅም ስለነበርኩት አለመግባባት ሲፈጠር 3 ነገር አይሙሬ ውስጥ ይመጣል። አንዱ ወይን አጥፋ፣ ሁለተኛ ወይ ራሴ ጥፋ፣ ሶስተኛ ደግሞ ያለ ነገር አጥፋ ነው የሚመጣው። እና ሰው የሆነ ፓርቲ ሲነካ ነው
ሰላም የሚያሳጣም የሚያጣም እንጂ ዝም ብሎ ተነስቶ ሰው ሰላም አያጣም። ትልቁ ፖይንት ይሄ ነው። ሰው ከመሬት ተነስቶ ሰላም አያጣም። የሆነ ፓርቲ ሲነካ ነው እና አገራችን ላይ የሆነ ፓርቲ የተነካ ያለ ይመስለኛል እኔ እና አሁን ባለው ሰዓት ሰው በሶስት ተከፋፍሏል። አንዱ ሀብታም ሆኖ ወደ ላይ ወጥቷል። አንዱ ደግሞ መካከለኛ ነው። ሶስተኛ ደግሞ በጣም ዝቅተኛ ኑሮ በጣም ምንም የሌላቸው ሶስት ቦታ ነው የተካፈለ ሰው እና ይሄንን ሰላም አሁን እያዛባ ያለው ከፍተኛ ደረጃ ላይ ያላቸው አሁን ኦልሬዲ ፖለቲካም ሳይሆን ባለሀብቶች አካባቢ ነው። በጣም ትልቅ እኛ በየቀኑ ስለምናይ ብቻ ሳይሆን ንግድ ውስጥም ስለነበርኩ ስላለው እና እኛ ጋም ሲመጡ ቸርችም ሲመጡ ቤተክርስቲያንም ሲመጡ ኒሳ በብር መግዛት የሚሞክሩ አጠፍቶ አገሎ መጥቶ ቤተክርስቲያን ሲገባ ከቤተክርስቲያን ሽማግሌዎች ጋር ኒሳ ሲገባ በብር በጉቦ ወደ እግዚአብሔር እንደሚመለስ እንደዚህ አይነት ነው እየተፈጠረ ያለው እና ወደኛ አካባቢ በአባገዳ ነው አብዛኛው የምንተዳደረው በጉጂ ባህል ውስጥ እንደ ድሮ አይደለም። አሁንም አባገዳ አሁን የተጀመረ በገንዘብ ነው የተጀመረ። ሌላ አዳልቶ የሚጠሩት በገንዘብ ነው የሚከፈለው። ገንዘብም ከባድ ገንዘብ ነው። አንተን አይቶ ማቅሶ ትንሽ ግጭት ካለ ወደ አባገዳ ይጠራል። አባገዳ ደግሞ ትልቅ ገንዘብ ቅጣት ይሰጣል እና በጣም ችግር ተፈጠረ እኛ ጋር። አሁን ደላላ ሆነ። ሰው ለጎሮሮ ነው የሚሰራ። ለራሱ ጎሮሮ ሰላም ያወርዳል ተብሎ የሚላክ ሰው ሄዶ ለጎሮሮ ነው የሚኖረው። ለራሱ ሆድ ነው የሚሰራ እና በጣም ችግር ነው አሁን ያለው ሁኔታ። ይሄንን መፍታት ምን ማድረግ አለብን ወደሚለው ሲመጣ እኔ እንደ ወጣትም ህብረት ውስጥ እንደሚሄድም ሰው እጃለሁ። ኢትዮጵያ ውስጥ ያለርኩበት ቦታ የለም። በቤንሻንጉል ጉሙዝ በዚህ በአማራ ክልል እስከ ጎንደር እስከ ማታማ እስከ ጭላ በትግራይ ውስጥ ጉጂ ውስጥ ቦረና ውስጥ በዚህ ወደ አርባ ምንጭ እጃለሁ እና የሰውን ስሜትና ባህሪና ካልቸሩን እናያለን። አሁን ሰላም ለማምጣት መሰራት ያለበት ወጣቶች ላይ ናቸው። ትልቅ ሰው ይሄን አይል ችግር አይፈጥርም። ቢጎዳው እንኳን ታግሶ ያልፋል። ወጣቶች ይሄን ማድረግ አልቻሉም። ሰግጥና ፈምስ ብሎ ተነስቶ ይለጥፋል። ሀገሩ እንዳለ ይበጠበጣል። መልካም ነገር ሰርተ ቫይራል አትወጣም። ስለዚህ ክፉ ነገር ስራና ልብስ አውልቀና በባዶ ሰውነት ሜዳ ላይ ሩጥና ከዛ ከ3 ቀን በኋላ ትፈምሳለህ። ከዛ ቴሌቪዥን ላይ ትቀርባል፣ ሴፉ ጋር ትቀርባል። ይሄ ነው የሚባለው። ሶ ቪው ነው ቫይራል ለማውጣት ነው እየሰራ ያለ እንጂ እኔ ምን አይነት ሰው ነኝ፣ ምን እያደረኩ ነው፣ የሚሰራው ነገር ትክክል ነው ወይ የሚለው ላይ ግምገማ የለም ህይወት ላይ። ስለዚህ እኔ አባቶች ላይ ችግር አለ ብዬ ማምኖ ነገር የለም። አባቶች ላይ ችግር የለም። ወጣቶችና ባለሀብት ላይ ትልቅ ችግር እየመጣ ነው። ባለሀብት የአንድን አካባቢ ገበሬ የሚሰራበት መሬት ጉቦ ከፍሎ ጠቅልሎ ያስገባል። ከዛ ወጣቱ ይነሳል፣ ጦርነት ይነሳል። ከዚህ ነው የሚነሳ ጦርነት። የሚተዳደርበትን ካሳ ሳይከፍሉት መጥቶ ለአንድ ካቢኔ ጉቦ ይሰጣል፣ ያጥራል፣ ጥል ይነሳል እና አንተ ስራ እኔ እዚህ እኖራለሁ፣ አንተ ትሰራለህ፣ አንተ ትበላለህ። ጦርነት ተነሳ። ስለዚህ ይሄ ብሔር ከብሔር ጋር የሚያጋጭ ህዝብ ከህዝብ ጋር የሚያጋጭ ነጋዴ ለሌላ ጥሩ ተናግሮ ለሌላ ክፉ ተናግሮ እዚህ መሀል ላይ ትርፍ ማግኘት ነው። ስለዚህ እዚህ ላይ መስራት አለብን። ለጉሮራችን ሳይሆን ለሰላም መስራት አለብን። ለስማችን ወይም ለዝና ለማግኘት ዝና ለመውጣት ራሳችን ከፍ ለማድረግ ለራሳችን ለማሳየት ሳይሆን
በእውነት እቺ ሀገር እየተጎዳች ነው። ማዕድን አለ፣ እኛ ማዕድን አካባቢ ነው አለ ነው ማዕድን አለ። የቀንጥቻ ማይኒንግ ቀንጥቻ ተራራ 80 ዓመት ነው የተሰራ፣ እስካሁን አላለቀም። እስቲ መድሮክ ጎልድ ሻኪሶ ላይ ብዙ ረጅም ዓመት ነው የተሰራ፣ ስቲል እስካሁን አላለቀም። በቃ የሚተርፍ ሀብት አለን፣ የሚተርፍ ትግራይ ብትሄድ ማዕድን አለ። አማራ ክልል ብትሄድ ወሎ ወደ ደላንታ አካባቢ እንትን አለ፣ ኦፓል አለ። ወደዚህ ወደ ጋምቤላ ሲሄድ ወርቅ አለ። ሁሉም ዙሪያ አገራችን የከበበ ማዕድን ነዳጅ አለ። እኔ ስለነበርኩበት ነው ስለማውቀው ነው። ይሄን ያህል ሀብት እያለ ቻይኖች ከውጭ መጥቶ አገራችን ውስጥ ገብቶ ይሄን ማዕድን እያወጡ ኤክስፖርት እያደረጉ ለሀገራቸው ጥቅም እየሆኑ እኛ ደግሞ ለማይሆነው በሚሆነው ነገር በማይሆነው መንገድ እዚህ ስንጣላ ለአገሪቱ አጀንዳ ስንሆን በጣም ተገቢ አይደለም እና ከራሳችን አንስተን ለሰላም ያለነውን ደላልነት ሳይሆን አሁን ይታያል። ኦሬዲ ደላላ ነው። ከዚህ አሁን ተመካክረን በቃ አንተ በዚህ ፓርቲ ያዝ፣ በአንተ በዚህ ውጣ ተብሎ ሲወጣ ለእርቅ ስንቀመጥ አንዱ ነጋዴዎች ድሮም ጉቦ መክፈል ስለለመዱ ዞር ብሎ አሁን ለሰላም የመጣ ይሄን ልሰጣለሁ ሰላም አንተ በዚህ ጭረስልኝ ይላል። ያኛም ለጎሮሮ ለቤቱም ችግር ስላለ ይሄን ካገኘው ሆነ ነገር እንትን እላለሁ ብሎ በዛ በሰውየው ይጠመዝዝለታል። ይሄን ትተን የሚያኖረን ፈጣሪ ነው፣ የሚያበላንም ፈጣሪ ነው። ለሰላም ካልሰራን ያከማቸ ባላቱም አይበላም፣ እቺ ሀገርም አትቀጥልም። አመሰግናለሁ። ዜብል ስትልን ፓስተር ዮሐንስ ከሻክሾን የመጡትና በጣም ደስ ብሎናል። የሰጡን በተለይ መጨረሻ አካባቢ ማጠቃለያ ይሰጡናል። በጣም ነው የምናመሰግነዎት። እድሜና ጤና ይስጡ ስለመጡ መጀመሪያ አስተያየት ስለሰጡ በጣም እናመሰግናለን። እዚህ ስጥልን አባት አርበኞች ነው ምርምጣ። እሺ ስለተሰጠኝ እድል አመሰግናለሁ። ሻለቃ ባሻ ጸጋዬ ዳርጌ ይባላለሁ። ሁሉም ተብሏል። ሁሉ ያልተነገረ ነገር የለም። ስለ ሰላም ሁኔታ ተነግሯል። ደጋግመን የምንለው ነገር ነው። ነገር ግን ምንድነው እነዚህን ተቃራኒ ኃይሎች በጫካ በዱር በገደል ያሉትን ለመመለስ የምንችልበት መንገድ ምንድነው ነው? ለመመለስ የምንችልበት መንገድ የሃይማኖት አባት ሄዷል። ሁሉም ነገር ተደርጓል፣ ተጠርተዋል። አሁን ደግሞ ምንድነው ማድረግ የሚገባን ነው? አሁንም ኑ ነው። ተመልከቱት፣ የተሰራውን ይው፣ አብረን እንስራ፣ አገራችንን አናጥፋ። አገራችን ለምናት የነበረ መንግስት እኮ ሲቀየር ወድሞ የጠፋ ንብረት ላይ ቢመጣ ምንም ነገር አያደርግም። እንደገና መልሶ ማቆርቆዝ ማጥፋት ነው። የለማ ሀገርን ግን በንግግር በፍቅር በጥሩ አይነት ሁኔታ በጠረጴዛ ዙሪያ ተወያይቶ ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም የምታደርገው ነው። አሁን ያለውን መንግስት እኮ ዶክተር አብይን ጠቅላይ ሚኒስትራችን ኑ እንነጋገር ነው ያለው። ኑ እንነጋገር፣ እንወያይ፣ ይሄንን ተወያይተን የጎደለውን ቦታ እንሙላ ነው። የጎደለውን ቦታ እንሙላ ብሎ ማለት ደግሞ ትልቅ እውቀት ነው። ጠመንጃ ማንሳት ማጥፋት ነው፣ አይተነዋል። ታንክ የቆረጠውንም አይተናል። መድፌ እንትን ያለውንም አይተናል። እግሩም እጁም አይኑም ጠፍቶ ዊልቸር ላይ ቁጭ ብሎ የሚጓዘውን አይተናል። ይሄ ሁሉ ስላለ ምንድን ነው ሰርተናል። እስቲ ይመልከቱት፣ እንዴት ነው አካባቢው ሲመለከት ምን ለውጥ አለው? ኑና አዩት፣ ተመልከቱት ነው አሁን የኔ ጥሪ። በራሴ በኩል በጫካ በዱር በገደል ያላችሁት ኑ ተመልከቱት፣ የተሰራውን ስራ እዩት፣ አብረን እንስራ፣ አብረን ሀገራችንን እናልማ። ይሄንን ነው የምለው እኔ። እስከ መጨረሻው ድረስ ያለው ሁኔታ በዚሁ ይቀጥል። ጎ ቴሌቪዥንም ክቡር ዳዊትንም አምባሳደር ሙዝንም በጣም አመሰግናለሁ። ክብር ይስጥልኝ።
ይባርካችሁ።